ጀመረይ ፍቅሬን ሀሁ ያልኩት ባንቺ ነበር ፍቅሬ ሁሉንም ያየሁ። አይ ዱንያ ፈተናሽ ብዛቱ ተፈታተን አይደለ? እየተፈተን ነው አንዳንድ ጊዜ። አይዞሽ አይዞሽ የኛ ቆንጆ አይዞሽ ማለት ነው። ፈኪሀዬ ስታለቅሽ ደግሞ ታሳዝንናለሽ እህታችን። ብቸኛ እኮ ነሽ አንቺ። ታሳዝኝኛለሽ ማለት ነው ስታለቅሽ። እኛ የጠላንሽ በሌላ ነገር ነው እንጂ በጣም ነው የምታሳዝነኝ ስታለቅስ። እንግዲህ እዛ ጋር ከመጀመሪያው ላይ አህሙ እየዘፈነላት ነበረ። እንደገና ደግሞ አልቅሳለች። የለቅሶም ቪዲዮ ለቃለች። አላህ ይሶብርሽ እንግዲህ እህታችን ማለት ነው። ፈኪሀ እህታችን አላህ ይሶብርሽ። ከአንዱ ጋር ከሰብስበሽ የምትኖሪበትን ጊዜ አላህ ያምጣልን። በቃ አልሐምዱሊላህ ተሰትር ያለሁኝና ባላግብቼ የምወደውን የማፈቅረውን አግብቻለሁኝ ተሰትር ያለሁ የምትይበትን ቪዲዮ አላህ ያምጣልን። በቃ ሁለተኛ እንዳታለቅሺ፣ ሁለተኛ በሰዎች ዘንድ እንዳትዋረጂ፣ እንዳትሰደቢብን እንፈልጋለን። ፈኪሀ እንወድሻለን። ከአህሙ ጋር ደግሞ ብትጋቡ ደስ ይለናል የበለጠ ማለት ነው። እንግዲህ ከአህሙ ጋር እንዴት እንደሚያምሩ እኩያ ናቸው፣ ደስ ይላሉ፣ ይመጣጠናሉ። እኔ ይመጣጠናሉ ነው የምለውና ደስ ይላሉ። እንግዲህ ዱንያ ማለት ነው ሁልጊዜ ደግሞ ደስታ የለም ዱንያ ላይ ስንኖር ሁላችንም እናየዋለን። እና ዛሬና ነገ ብንደሰት ከዛ ወዲያ ደግሞ ትንሽ የሚከፋብን ጊዜ ይመጣል። የሚደብርብን ጊዜ፣ ሰው የሚያስቀይመን ጊዜ፣ ውስጣችን የሚሰበርበት የሆነ ነገር በቃ ወይ በሰው ወይ በሆነ ነገር ወይ በህመም በሆነ ነገሮች ማለት ነው። ስለዚህ እንደዚህ ናት ዱንያ። እንግዲህ ያለቀሰችበት ምክንያት ምን እንደሆነ ባይገባንም ያው ይገባናል መቼም እናውቀዋለን ምን ላይ ጉዳይ ላይ እንዳለች። አሁን ላይ ጉዳዋ የሚያስለቅሳት ምን እንደሆነ ይገባናል። አንድ በአህሙ ነው። አህሙ ነገሩ ምንም አላደረጋትም፣ ገፍታው ሄደች እንጂ እሱ አልገፋትም። የሚሆነው በኢሳም ነው። እየከነከናት ይሆናል ማለት ነው፣ እየቆረቆራት። ለምን ተሰደብኩኝ ሚዲያ ላይ ለምን ተዋረድኩኝ የሚለው ነገር ሊሆን ይችላል። አልገባኝም። ብቻ እያለቀሰች መታለይ። ፈኪሀ እንግዲህ በዚህ መልኩ ስታለቅስ ምን ይመስላችኋል? አሳዝናኛለች። ሴት ልጅ ስታለቅስ ደግሞ ከባድ ነው። የሰው ልጅ መቼም ሲያለቅስ እንባ የሚወጣው ያለ ምክንያት አይወጣንም። አይናችንን ካጓጎጥ ነው በስተቀር ማለት ነው። ወይም አይናችን ውስጥ የሆነ ነገር ካላስገባን እንባ አይመጣውም አይደለም። እና የተገፋ አንድ ቪዲዮ ላይ ደግሞ የተገፋ ነው ቀን የሚወጣለት የሚል ነበራት። በቀደም የለቀቀችው ትናንትና ከትናንት ወዲያ የለቀቀችው ቪዲዮ የተገፋ ነው ቀን የሚወጣለት እና ስለተገፋው ቀን ይወጣልኛል የሚል ቪዲዮ አስተላልፋ ነበረ። ለምን ትሰድቡኛላችሁ? ለምንድን ነው የምትሰድቡኝ? በተለይ ደግሞ የመዳም ቅመሞች ናችሁ፣ በተለይ ደግሞ ሴቶች ናችሁ የምትሉት ማለት ነው ስትል ነበረ። ሴቶች ነን በተለይ ደግሞ አውድ የሰደብንሽ ማለትም ሁሉም ሴት የሰደበሽ አታሰድቢን፣ አታስረክሽን ነዋ። ኢስላምን አታሰድቢ፣ ከኢስላም ይሄ አይጠበቅም ነው የተባልሽው። ኢክራም ማለት ነው። እቺ ማናት? ፈኪሀ ከኢስላም ልጅ ይሄ አይጠበቅም። ስነ ስርዓት ያዥና በስነ ስርዓት ባለው መንገድ ላይ ስራሽን ስሪ ነው የሰደቡ ሁሉም እህቶቻችን። እና በተለይ ሴቶች ናችሁ ሳታውቁት ቀርታችሁ ነው ወይ ሁላችሁም እየደበቃችሁ ምናምን ምናምን? አዎ እንደብቃለን። ሳናፈቅር ቀርተን አይደለም። ዝም ብለን ባይን ፍቅር የሚያየነውን ሰው ሳናፈቅር ቀርተን አይደለም፣ ችለነው ነው። ብዙዎቻችን እንችለዋለን፣ ብዙዎቻችን ደግሞ ለሰው ማውራት አንፈልግም። ሁሉም ተፈጥሮ የተለያየ ነው። ያንን ሰው ባየሁት እንደዚሁ አጋጣሚ ነገር ስንተያይ እሱም ሊወደኝ ይችላል፣ እኔም ልወደው እችላለሁ፣ አፈቅረዋለሁ። በቃ እንዲሁ በይታ እንዳንቺ ቢጤ ማለት ነው። አሁን ኢሳምን አታውቂውም በአካል ዝም ብለሽ ነው በቃ እንደዛ። ስለዚህ ወደሽው አይደለ? ልክ እንዳንቺ ማለት ነው። ሁላችንም ሰው ነን፣ እናፈቅራለን። ግን በቃ የሆነ አለ አይደለ የሴት ልጅ ክብር
የሚያግተን ነገር አለ፣ ያግደናል። የሴት ልጅ ክብር ትንሽ ያግዳል። አፍ አውጥታ ያንን ሰውዬ እወድሃለሁ ለማለት ማለት ነው። በቃ እኔ እንደዛ ነኝ። የሌሎቻችሁን አላውቅም። ምንም ሰው ወደው እኖራለሁ እንጂ እወድሃለሁ የሚለው ነገር እኔ እንጃ። እኔ ባለቤቴ እንኳን ራሱ እወድሃለሁ በይኝ ሲለኝ ማለት ነው በግድ ነበር እምለው። የሚገርማችሁ ነገር ይሄ ማካበድ አይሆንብኝም መቼም አላህም ውስጤን ስለሚያውቀው። በቃ የሆነ የተዋረድሁ በቃ የሆነ ዝቅ ያልኩ ይመስለኛል። እንዴ ለምን እንደሆነ አይገባኝም። ሁላችንም ግን ተፈጥሯችን የተለያየ ነው። እንደዛ ስትሆኑ ደግሞ የድሮ ሰው ምናምን የምትሉት ነገርስ የድሮ ሰው የድሮ አሁን እኮ ሰልጥኗል ምናምን የምትሉት የሰለጠነው ጊዜ እኛ ያዋጣንም። የድሮዎቹ እናቶቻችን ጊዜ ነው የሚያዋጣን ማለት ነው ለሴት ልጅ። የሰለጠኑት ጊዜማ ልክ እንደ ዝች እንደ ፈኪሃ ማለት ነው ውርዴት ነው ይዞ የሚመጣው። አያችሁት ኢሳም እንዴት ከፍ ዝቅ እንዳደረጋት አይታችኋል። በቃ ጥላቻን ነው በዛ በወንድ ልጅ ዘንድ ጥላቻ ነው የምናፈራው። ተንከባክቦ እናንተን ብሎ ቢይዘን ለአንድ ሰሞን ነው። ከዚያም በኋላ ግን ያ ነገርሽ ሁሉ ያስጠላዋል። ክብር ያላትን ሴት ስነ ስርዓት ያላትን ሴት ሲያይ ልክ አንቺን እያጣጣለሽ ነው የሚሄደው፣ ውስጡ እየናቀሽ ነው የሚሄደው። መጨረሻችሁ ደግሞ አብሮ አይሆንም ማለት ነው። የአብሮነት ዘለቄታ አይኖራችሁም። ብዙዎቹን እያየናቸው ስለሆነ ሰው የሚነግራችሁን ነገር ልክ እንደ ጥፋት ቆጥራችሁ ብትታረሙበት አሪፍ ነው። እንደ ጥላቻ አትውሰዱት። አንድ ሰው ይሄ ነገር ያስጠላባቸዋል ስንባል ልክ በቃ እውነታቸውን ነው ብላችሁ ዘወር ብለን ማስተንተን ይገባናል። በቃ የሚያስጠላብን ነገር አንድ ሰው ሲናገረን ልክ እንደ መጥፎ እንደ ጥላቻ ነገር ጠልተውኝ ነው ምናምን ነገር አይሰማችሁ። እንደ ይሄ ነገር እውነታቸው ነው ብለን የሰው ልጅ ይሳሳታል፣ ያፈቅራል፣ ይወለዳል፣ ይሞታል፣ ምን ይላል በቃ እንበላለን፣ እንጠጣለን። ይሄ ያለ ነገር ነው እና እየደበቅሽ ነው ሁልሽም ምናምን ብለሻል ፈኪሃ ማለት ነው ሴቶች ሁላ እና እንዳንቺ እየወጣን እንቦትረፍ እንደ ሚዲያ ላይ ከሌ ወዳለሁ እያልኩ ልቦትረፍ ብቻዬን ይዘዋለሁ። የሱን የውዴታዬ ማለት ነው ብቻዬን ማለት ነው ውስጤን ብስልስል እያደረገኝ በቃ ተከን ረርድብን እያልኩ ይዘዋለሁ። ገባሽ? አላልናገርም፣ ለጓደኛ ራሱ አልናገርም። አይደለም እንኳን ሚዲያ ላይ ለጓደኛ እንኳን ከሌን እንኳን አፍቅሬዋለሁኝና በቃ ወደዋለሁ ብዬ አልልም። እይዘዋለሁ፣ በውስጤ ይችላልው። በቃ እሱ ደግሞ እንደምወደው በማንኛውም ነገር ይረዳኛል። ደግሞ የማላገኘውን ነገር ሞክሬ መተው ፈኪሃ ደግሞ አንድ ነገር ያለችዋለ ሞክሬ ራሱ መተው ለኔ ተስፋ ነው ብላለች። ያንን ሰው እንግዲህ ለምሳሌ ኢሳምን ጠይቃ ሞክሬያለሁ ቢቀርብኝም ችግር የለም በቃ የውስጤን አውጥቻለሁ ነው። አንዳንድ ሰዎች እንደዛ ልትረዱት ትችላላችሁ። እንደዛ ነው የምትረዱት። በቃ ፈለኩበት ቦታ ደርሼ የራሱ ጉዳይ የምትሉ ሰዎች አላችሁ። ከኋላችሁ ከጀርባችሁ ያለውን ነገር ለምንድን ነው የማታስተነትኑት? ቪዲዮ ደግሞ እድሜ ልካችሁን ይኖራል። ብንሞት እንኳን የማይጠፋ ነው ቪዲዮ ሚዲያ ላይ ያለ ጉዳይ። ገባችሁ? ለልጆቻችን ልጆቻችን ይተርፋል ማለት ነው። ነገ ልጆቻችን ስንወልዳቸው ወልደንም ልጆች ካሉን ያውታል። ለካ እናቴ እንደዚህ ነበረ ህይወቷ ነው የሚለው። ልጃችን ይታዘበናል። እያደገ ሲሄድ ልጃችን ይታዘበናል። ቀጣይ ደግሞ ቤተሰቦቻችን ሚዲያ የሚጠቀሙ ቤተሰቦቻችን ለካ የኛ ልጅ እንደዚህ ናት፣ የዚህን ያክል ናት በቃ ምናምን አታፍሩም? ግን እኔ ማፈሪያ ነገር ይመስለኛል፣ ያሳፍር ይመስለኛል። አላውቅም የእናንተን አስተሳሰብ። እኔ ግን እንደዚህ መሆኑ ተገቢ ነው ብዬ አልልም። ፈኪሃ አንዴ ሳቅ አንዴ ለቅሶ የሚመጣብሽን ነገር ብትሰሪ ዝም ብለሽ ይሻላል። ከዚያ ደግሞ ተጋቡ። አህሙ ጋር እንድትጋቡ ነው የምንፈልገው። በቃ ተጋቡልን፣ ተሰተሩልን። አህሙ አልገፋሽም፣ የተገፋሽው ነገር የለም። ምንም ሰው የገፋሽ የለም፣ አልተገፋሽም። አህሙን ገፍተሽው ነው ሄድሽው፣ ገፍትረሽው ነው ሄድሽው፣ ቁጭ አርገሽው እንደቃ። ስለዚህ ተመለሽ በቃ።